بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته ሶስት ነጥቦች ላይ ልናገር ነው አመጣጤ ስሙትና አዳምጡትና ሼር ማድረግ ተባበሩ ባረከላሁ ፊኩም አንደኛው ሌላ እምነት ተከታዮች እሬቻን በሉት ክርስትና እምነት ተከታዮች ሌላ የተለያዩ በዓላቸው ላይ እንኳን አደረሳችሁ የሚልን ሄዶም የሚሳተፉትም እናያለን እስልምናን ወርሳችሁት እንጂ አታውቁትም ማለት ነው በስመ ሙስሊም ነን አላችሁ እንጂ እስልምና የሚባለው ነገር አታውቁትም ማለት ቁርአን ብላችሁ እኔ በእምነቴ አልደራደርም ትላላችሁ ለውሸት እንጂ በእምነትም ማትደራደር ከሆነ ለአላህ ልጅ የተወለደለት ቀን ወይም የተሰቀለበት ቀን ወይም ወዘተ የተባለ ዋቀ ጉራቻ የሚባልበት ላይ የምትሳተፍ ከሆነ በእምነቴ አልደራደርም ሳይሆን የሚባለው ሌላ ቃል ተፈልጉ አይሄድምና አብሮ ምክንያቱም አላህ Subhanahu Wa Ta'ala قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد ይሄንን ብለህ ካመንክ እንዴት ነው ይሄንኛውን እንኳን አደረሳችሁ የምትለው ንፍቅና ሁለተኛው መስአላ ሰሞንኛውን የተለያዩ ሙዚቃዎች ሲወጡ በብሔር ውስጥ ያስገቡታል እሱ የተገለለው እኮ የተናገረው እኮ ለነጻነት ነው ተብሎ ተወጥቶ ያሳዋውቁለታል እኔ ዘፈን አላዳምጥም ግን ይሉና እና ኢየሱ ታዳ ዘፈኑ ሐዲስ መሆኑ ነው ወይስ ቁርአን መሆኑ ነው አረንዳውም በዛ ጉዳይ ላይ ያንን ዘፋኝ ከተናገርከው እንዳውም ጣላት ተደርገት ይያዛል በሄር ስለምትጣላ ነው ሁላ ትባላለህ በተለይ በአሁን ሰዓት እየተወሰራጭ ያለ ያ ሙስሊም ናችሁ እንዴ እስክትባሉ ድረስ ቴዲ አፍሮ ለቀቀ ተብሎ የሚንጋጋለት ህዝቡ ማለት ነው ሱብሃንአላህ የሆነ ቁርአን የሆነ ሐዲስ የሆነ ነገር ሲደረግ በእንደ ስትንጋጉ አትታዩ ነገር ግን እንደው በጤናችሁ ነው ያኒ በአማርኛ ሲሆን ወይም በኦሮሞኛ ሲሆን ወይም በአረበኛ ሲሆን ወይም በሆነ ትግረኛ ወይም በአፋርኛ በሆነ ቋንቋ ሲሆን ዘፈን ይፈቀዳል ተባለ እንዴ ያው እኮ ነው በአረበኛም ይዘፈን በአማርኛም በኦሮሞኛም በተለያየ በፈለገም ቋንቋ ይዘፈን ዘፈን እኮ አይቻልም حرام لا يجوز አይፈቀድም ስለዚህ የኛ ብሔር ስለሆነ ሲል እንደሞ ይሄን ቋንቋ ተናጋሪ ስለሆነ ወይም ለዚህ ቋንቋ ነፃ ወጪነት ተብሎ ሲሰጥ ደግሞ እንደውም ይሄ ሌላ ጭቃን የሚጨምርበት ምክንያቱም አንተ በነፃነትን የምትጠብቀው ከእንደነዛ አይነት በኩል ከሆነ ነፃነት እንግዲህ እንደምትለው ከሆነ እስልምና ነፃነትን ሰጥቷል ነፃነትን የምታገኘው በቁርአንና በሐዲስ ውስጥ ነው ነፃነትን የምታገኘው በነብዩ ሰለላሁ ዐለይሂ ወሰለም በሷሃቦቹ ፈለግ ስትሄድ ነው አላህ Subhanahu Wa Ta'ala በቁርአን ላይ እንዳለው እነዚያ ያመኑ ወለዚነ አመኑ ወለም يلبሱ ኢማኑሁም ቢዙልም ኡላኢከ ለሁሙል አምኑ ወሁም ሙህተዱን ያለው እነዚያ በአላህ ያመኑ በእምነታቸው ላይ ሽርክን ያልቀላቀሉ ማጋራትን ያልቀላቀሉ ለነሱ አማን ሰላም መረጋጋት አለላቸው ነው ወሁም ሙህተዱን እነሱም የተመሩ ናቸው ያለው ስለዚህ ሰላምና መረጋጋት የፈለገ በዛ በኩል እንጂ እሬቻ ላይ መሳተፍ ወይም ጭፍ እንኳን አደረሳችሁ በማለት አንድንም ብለ ባጨበጨብክ አይደለም ሌላኛው ሶስተኛው ደግሞ ማለት ነው ወደ ሶስተኛው ከመሄደ በፊት ግን ፍልስጤም ውስጥ የሚያልቁትን የሚገደሉትን በተለያየ ሙስሊም ሀገራቶች ላይ በሌላ እምነት ተከታዮች የሚገደሉትን ጉዳይ ስታዩ ተቆርቋሪ መስላችሁ ባንዲራውን ሳክ ትዘላላችሁ ወላኪን ደግሞ ባጠገብህ ወኢን ተዓጀብ ፈዓጀቡን ቀውሉሁ የመጨረሻው ንግግሬ ሚስቶቻችሁን ወደ ሚዲያ ይዛችሁ ወጣችሁ እቺ ሚስቴ ናት ብላችሁ የምታስተዋውቁ ያት እቺን ባለቤቴ ናት አናግራቸው ልብሷን ለብሳም በካሜራ ፊት ይነግድባታል ልትሸጧቸው ነው መቼም መትና ወثلاث ورباع የተባለው ለወንዱ እንጂ ሴት ልጅ 2-3 ማግባት አልተፈቀደላትም አንተ ፈታህ ከሆነ ይታወቃል አንተ ፈታህ ከሆነ ሙምኪን በኒካ ላይ ኒካ ይረጋም ካለ በለዚያ ወደ ገበያ ይዛ የምታቀርባት አንተ ወይም አንቺ ልብስሽን ለብሰሽ ልብስ ልነግጂበት ወይ ቃል ትሸጪ ልብሱን ለብሰሽ በልብሱ በካሜራ ፊት እንደዚህ ስትሽከረከሪ ምንድነው አኒ ልብሱን የሚሸጠው ወይስ አብረሽ ልትሸጪ ነው ምክንያቱም አብረሽ የምትሸጪ ከሆነ የሚከፍል የለም ሉሲን በነገራችን ማል ዋጋ አላት ሉሲ የተለያዩ ቅርሶች የድሮ እንትን እየተባለ ሙዚየም ውስጥ ይቀመጣሉ ይታያል ገንዘብ ይከፈላል ግን በነፃ አንቺ የአይን ዝሙት ሲሰራብሽ በዛ መንገድ ደግሞ ገቢ ፍለጋ የምትሄጂ በተለይ ደግሞ ባልየው ሲጋብዝ በዛ ጉዳይ ላይ
ሚስትህን ለሌላ ለመዳር ማዘጋጀትህ አሳዝኖኝ። ግን በጤናህ ነው? እንዴት ነው? ስንትስ ነው ልሸጣት ለገበያ ያቀረብካት? ምክንያቱም ደንበኛ እንድንፈልግላችሁ ማለት ነው። አላሁ ሙስተዓን። ወዴት እየሄድን ነው? ኢላ አይነ ነዝሐቡ? ወላሂ ነው የምላችሁ ወንጀል ላይ የማይወድቅ ሰው የለም፣ የማይሳሳት ሰው የለም። ግን ተውበት እናድርግ፣ ወደ አላህ እንመለስ። ተው የሚል ሰው የለንም አሁን ላይ። አላህ ሱብሓነሁ ወተዓላ ምን አለ መሰላችሁ? ወለዚነ ኢዛ ፈዐሉ ፋሒሸተን አው ዘለሙ አንፉሰሁም ዘከሩላህ ፈስተግፈሩ ሊዙኑብሂም ወመን የግፊሩ ዙኑበ ኢለላህ ወለም የሲሩ ዐላ ማ ፈዐሉ ወሁም ያዕለሙን። አላሁ አክበር። አሒበቲ ፊላህ ወለዚነ ኢዛ ፈዐሉ ፋሒሸተን፣ እነዛ መጥፎን ቆሻሻን ነገር የሚሰሩት የአላህ ባሮች ማለት ቆሻሻን ነገር ከሰሩ በኋላ የሚመለሷል። አው ዘለሙ አንፉሰሁም ዘከሩላህ፣ አላህን ያስታውሳሉ። መጥፎ ነገር ላይ ወድቀዋል፣ ወንጀል ላይ ወድቀዋል። ተሳስተዋል። ነዓም ወደ አላህ ሱብሓነሁ ወተዓላ ይመለሳሉ። ፈስተግፈሩ ሊዙኑብሂም ወመን የግፊሩ ዙኑበ ኢለላህ። ጠማአኒና ታገኛለች። ወላሂ ወላሂ ልብ የምትረጋጋው የአላሁ ሱብሓነሁ ወተዓላን ምን ስታገኝ ነው? አሒበቲል ኪራም ቁርአን ስታገኝ ነው። ረሱሉላህ ዓለይሂ ሰላቱ ወሰላም አሰላቱ ቁረቱ ዐይን ነበር የሚሉት። ረሐቱል ቀልብ፣ ረሐቱል አብዳን፣ ረሐቱል አጅሳም። እኛ ዛሬ ሶላት ስንሰግድ አላሁ አክበር አላሁ አክበር፣ ሰላሙ አለይኩም ወረሕመቱላህ፣ ሰላሙ አለይኩም ወረሕመቱላህ። ምን ቀራን ሶላት ላይ ካል አይታወቅም። ወላሁ አዕለም። አንተ ሰግዶ ካበቃ በኋላ መጀመሪያው ረካ ላይ ማንን ቀራህ፣ ሁለተኛው ላይስ ማንን ቀራህ ቢባል አያውቀውም። ድንግር ይለዋል። ማንን ነበር የቀራሁት? ጠይብ ይሄ ማን ፋይል ነው? አሒበቲል ኪራም ወደ አላህ ሱብሓነሁ ወተዓላ የሚሞላ ፎርም ነው። አንድ ሰው የፈተና ሽት ካሳሳተ ካልሞላ ተቀባይነት አለው? እሽቱን ይቀበሉታል? አይቀበሉትም አይደል? ተቀባይነት አለው የለው? እሺ የአላህን ፎርምስ እንዲህ አድርገን ፋቲሃ እንኳን ሳይስተካከል ማንን እንዳልን ምን እንዳልን ሳናቀው ኢብሊሱም ስልካችንም ብሎ አደነጋግሮ በዛ በዚህ ብሎ የምናወራውን ሳናቀው ሰላም አለይኩም ወራህመቱላህ ሰላም አለይኩም ወራህመቱላህ ብለን እናበቃለን። የአላህ ይቀበለናል። አሒበቲል ኪራም ወደ አላህ ተውበት እናድርግ። አስተግፊሩላህ። ረሱሉላህ ዓለይሂ ሰላቱ ወሰላም ወንጀል አይሰሩ ነበር፣ ግን ለአኒ አስተግፊሩላህ ፊ የውሚን 70 መራ አሉ። በቀን 70 ጊዜ አላህ ሱብሓነሁ ወተዓላን ምህረት ጠይቃለሁ። አስተግፊሩላህ ለወንጀሌ። ሱብሓነላህ ወላሁ አክበር ላኢላሃ ኢለላህ። እኛስ እንቅልፍ የለ ቲክቶክ ላይቭ። እሺ መጨረሻችን ምንድነው የሚሆነው? ሰዎቹ አላህ ሱብሓነሁ ወተዓላ ልባቸውን ያስተካከለላቸው ባጢልን ባጢል ብሎ ያሳያቸው ሐቅን ሐቅ ብሎ ያሳያቸው ሰዎች እህቶች፣ ወንድሞች ቁርአን ሒፍዝ ላይ ይወዳደራሉ። ተጠምደው ያሉት ቁርአን ሒፍዝ ላይ ነው፣ ቲላዋ ላፍዝ ላይ ነው። ምንኛ ታድለዋል። አላህ ሱብሓነሁ ወተዓላ በምን አይነት ቀልብ ልባቸውን ቢሞላላቸው ነው? እኛ ቲክቶክ ላይ እየሳቅን ኮመንት እየጻፍን ምን እያደረግን፣ እኛ ግን ምን አይነት ጓደኛ ነው ያለን? ተመለሱ የሚል ጓደኛ እንዴት እናጣለን? ነይ ቁርአን እንቅራ፣ ነይ ሒፍዝን ጀምር የሚለን ጓደኛ እንዴት እናጣለን?
ተውበት እናድርግ ወደ አላህ ሱብሓነሁ ወተዓላ። ግድ የለም ተቀባይ አዛኝ ጌታ አለን። وأما إذا أجل العبد التوبة وما طال وأخرها فإن في ذلك خطرا عظيما من تراكم الران على القلب. فعن أبي هريرة رضي الله عنه أن النبي صلى الله عليه وسلم قال إن المؤمن إذا أذنب ذنبا كانت نكتة سوداء في قلبي. عند باريا عند وانجل سيسارة البولاي من يدرق اللالو يهونك نتب تقوري نجر البولاي تورك بطالج. والله يا مؤمن فيت يا برال قرآن قاتا يا جنتي الله فيت يا برال. ከቤቱ አንድ ሙእሚን ሰው ካለ አላህን የሚፈራ ቤቱ ሰላም ነው፣ ደስታ ነው። እሱ ሲገባ ደስታ ነው፣ ለቤቱ ኑር ነው፣ ፈገግታ አለው ሁሉ ጊዜ፣ ፊቱ ደስ ይላል። ብትዋሩት አጠግቡት፣ ብታዳምጡት አጠግቡት። فإن تاب ከዛ አንድ ሙእሚን አንድ ወንጀል ሲሰራ ልቡ ላይ የሆነ ጥቁር ነገር ይደረግበታል አሉ። فإن تاب ተውበት ካደረገ ከዛ ከተመለሰ ونزع واستغفر سقل منها ከዛ ያቺ ጥቁር ነገር ከልቡ ላይ ያለችው ትነሳለታለች አሉ። وإن زادت حتى يغلف بها قلبه ወንጀሉ ሲጨምር ደግሞ ነጣጣብጣቡ ይጨምር ይሄዳል። فذلك الران الذي ذكر الله في كتابه بل بران على قلوبهم ልቡ ሙሉ ለሙሉ ይደፈናል፣ ማንንም አይሰማ፣ በቃ አለቀ። اخوتي الكرام እናንተ የተከበራችሁ እህቶች ሆይ ልባችን ላይ አንድ ወንጀል ካለች ተወት ስናደርግባት ትጠፋለች፣ ትነሳለች፣ ይጠራል። ተወት እየጨመረ ስንሄድ ሁኔታችን እየተስተካከለ ሲሄድ ልባችን እየጠራ ይሄዳል። ወላሂ ኸልዋ የሚባለው ነገር በጣም መጥፎ ነው። ብቸኝነት ወደ ብዙ ነገር ይወሰውሳናል፣ ወደ ብዙ ነገር ይገፋፋናል። እኛ ነገ የቤተሰብ መሪ ነን። ትዳር ትመሰርታላችሁ፣ ልጆች ይኖሯችኋል፣ ተጠያቂነት አለባችሁ። እሺ አሁን የኛ ልጆችም እንደኛው ቲክቶክ ላይ የማይረባ ቦታ ላይ ሲኮመቱ ከተገኙ አላህ ሱብሓነሁ ወተዓላ ጋር መልሳችን ምን ይሆን? ተውበት ማረክ ከወንጀል መመለስ ከአባታችን አደም አለይሂ ሰላም ጀምሮ የነበረና አህበቲ الكرام ከአባታችን አደም አለይሂ ሰላም ጀምሮ የተመሰረተ ነው። إنها دأب الأنبياء والمرسلين. فهذا آدم عليه السلام عندما أكل هو وزوجه من الشجرة قال تعالى قال ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين. الله هو يالو النسوم ጌታችን هو يالو እኛ ነፍሲያችንን በደለናል፣ ማረግ የሌለብን ነገር አድርገናል። አንተ እየረዘቅከን፣ አንተ እየመገብከን፣ አንተ እያጠጣህን፣ አንተ እያበላህን፣ እኛ ደግሞ አምፀናል። አላህ ጤናችንን ሰጥቶናል። አይናችን ንጹህ ነው፣ ጆሮአችን ንጹህ ነው፣ እጃችን እግራችን በደንብ እየተንቀሳቀሰልን እየበላን እየጠጣን እየሰራን ነው። ግን ለምንድን አላህ ነው የምናምፀው ታዲያ? ግን ለምን? እንዴት? አላህ እኮ እንዲህ አይነት ነገር አይደለም ነበር የሚቀበለው። ውለታው እንዲህ አልነበረም። ወደ አላህ መመለስ አለብን። ትክክል አይደለም ይሄርንበት ያለው መንገድ። ረበና ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين. فتلقى آدم من ربه كلمات فتاب عليه إنه هو التواب الرحيم. آدم عليه السلام الله سبحانه وتعالى يوانا نقر ناس كمتا فتاب عليه. الله سبحانه وتعالى ما زين يروحه باريانه فتاب عليه توبة تقبله.
وهذا موسى عليه السلام عندما استغاثه الذي من شيعته على الذي من عدوه فوكزه فقضى عليه فقال تعالى قال ربي إني ظلمت نفسي فاغفر لي فغفر له إنه هو الغفور الرحيم. موسى عليه السلام በእንደዛ ተበሳጭተው ሳያውቁ ያ ሰው በእጃቸው ከሞተባቸው በኋላ ምንድነው ያሉት? ረቢ ኢኒ ظلمت ነፍሲ አሉ። ጌታዬ ሆይ እኔ ነው ነፍሴን በድያለሁ አሉ ሙሳ አለይሂ ሰላም። ረቢ ኢኒ ظلمت ነፍሲ فاغفر لي فغفر له ማረኝ ይቅር በለኝ አንተ እኮ መሐሪ ጌታ ነህ አላህ ሆይ ይቅር በለኝ ብሎ ጠየቀሙ ሙሳ አይደል? الله مارلت إنه الله سبحانه وتعالى إنه هو الغفور الرحيم عزاينه. وخاطب الأنبياء والمرسلون أقوامهم بالتوبة فهذا هود عليه السلام يخاطب قومه. هود عليه السلام هزوجاتهم سيناقروا من النبر يا تحبة الكرام ويا قوم استغفروا ربكم ثم توبوا إليه يرسل السماء عليكم مدرارا ويزدكم قوة إلى قوتكم ولا تتولوا مجرمين. إن أنت هزوجهوي استغفروا ربكم نبر يالوت جيتاچون مرات طيقوا ثم توبوا إليه كسامر الله تملسوا باكاچو نبر ياتو. نوح عليه السلام هود عليه السلام አላህም ዝናብ ያወርድላችኋል ይረዝቃችኋልም በጥንካሬዎቹ ላይም ጥንካሬ ይጨምራችኋል ጠንካሮች ትሆናላችሁ። ሷሊህ አለይሂ ሰላም ህዝቦቹን ምንድን ነበር ያላቸው? ወኢላ ሰሙድ አኻሁም ሷሊሃ ቃለ ያ ቀውም ዕቡዱላህ ማ ለኩም ሚን ኢላሂን ገይሩሁ هو أنشأكم من الأرض واستعمركم فيها فاستغفروه ثم توبوا إليه إن ربي قريب مجيب. الله أكبر. እንዲሁ የአላህ ሱብሓነሁ ወተዓላ ቃል ሰምቶ ወደ አላህ እንደመመለስ ምን ደስ የሚል ነገር አላህ ይበትል ክራም። እስኪ አሁን የሷሊህን አነጋገር እዩት። ህዝባቸውን እንዴት አድርገው ወደ መልካም ነገር ሲመሩ እንደነበር እከሊት የዋህናት ሰው አታወራም፣ አይናፋርናት ሰው አታወራም። በቃ መሆን ያለባት እንደዛ ነው። አይናፋር ነው የተፈጠረችበት። ሐዋ አለይሃ ሰላም አደምን ተወጂዋለሽ ወይ ሲሏት ላ አላለችም፣ ዝም ነበር ያለችው። መልስ የላትም። በቃ ምን ችግር አለው? ነውር አይደለም። እሷ ፋራ ናት፣ እሷ ሰገጤ ናት። ላ ወላሂ እሷ ትክክለኛ ሴት ነች። በፈለገችበት የማታወራ በሄደችበት የማትገለፍጥ። አሁን ላይ ወንድና ሴት ኖርማል ነው። ወንድና ሴት እንደፈለገ ማውራት ኖርማል ሆኗል። ከባድ ነው ሐቢበቲ الكرام። መጨረሻው አያምር። ወላሂ አንቺ አይናፋር ናት እሷ እከሌን እንደፈለገ አታወራም ካሉሽ አንቺ ጀግና ሴት ነሽ። ወላሂ العظيم አትስሚያቸው። እነሱ ናቸው ድንበር ያለፉት። አንቺ ድንበርሽ ላይ ነሽ። ትክክል ነሽ። አው ግድ የለም አይናፋር ነኝ በያቸው።